ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 26 2018 እጅግ ወሳኝና አነጋጋሪ በተለይ ለኢትዮጵያ ንግድ ባንክ ደንበኞችና ተጠቃሚዎች በሙሉ በሀገር ውስጥም በውጭም ለምትገኙ እጅግ በጣም መልካም የተባለ ዜና በዚህ ሰዓት ከኢትዮጵያ ንግድ ባንክ ወጥቷል። ምንድነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን ከቪዛ ጋር በተያያዘ አዲስ ሕግ መውጣቱ ተሰምቷል። ይህንንም በዝርዝር እናደርሳለን። እንዲሁም በብር ደሞዝ የሚከፍላቸው ሰዎችን በተመለከተም አነጋጋሪ መረጃ ወጥቷል። ይህንንም ወደ እናንተ እናደርሳለን። እንዲሁም ለደረጃ ለግብር ከፋዮች በሙሉ የአዲስ አበባ ገቢዎች ቢሮ በዚህ ሰዓት ማስጠንቀቂያ አውጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉ። በ451 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁኑ። በከፍተኛ ጥራት ፍጥነትና ውበት 22 እየተገነባ ባለው ሳይታችን ከባለ 1 እስከ 3 መኝታ አፓርትመንት ቤቶችን በ5% ቅድመ ክፍያ ብቻ ይግዙ። ቃል በገባነው ጊዜ ውስጥ ገንብተን ልናስረክበው በታማኝነት እየገነባን እንገኛለን። አፓርትመንታችን የከርሰ ምድር ውሃ፣ ዘመናዊ ጂምና ስፓ፣ አስተማማኝ የጥበቃ አገልግሎት፣ ዘመናዊ ሊፍት፣ የደረቅ ቆሻሻ ማስወገጃ፣ የአደጋ ጊዜ መውጫ፣ የመዋኛ ገንዳ፣ መጠበቂያ ጄኔሬተር፣ የተፈጥሮ ብርሃን ያላቸው ቤቶችን ከ4 ቤዝመንትና ቴራስ ጋር የያዘ ነው። ያስታውሱ 50% የባንክ ብድርም አመቻችተናል። ይምጡ፣ ዛሬውን ህልሞን እውን ያድርጉ። ለበለጠ መረጃ ይደውሉልን። ጎልደን ፓላስ ሪል ስቴት። በቅድሚያ ከቪዛ ጋር በተያያዘ አዲስ ሕግ መውጣቱ ተሰማ። የአሜሪካ የውጭ ጉዳይ መስሪያ ቤት የበርካታ ሀገራት ዜጎች ቪዛ ሲያመለክቱ ያስይዙት የነበረውን ገንዘብ ከ15000 ወደ $20000 ወይንም 3.1 ሚሊዮን ብር በላይ ከፍ ማድረጉን በዛሬው ዕለት ባወጣው አዲስ መመሪያ ይፋ አደረገ። መስሪያ ቤቱ እንደገለጸው መርሃ ግብሩ የቢዝነስና የቱሪስት ቪዛ አመልካቾች ላይ ተግባራዊ የሚሆንም ነው ተብሏል። ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘብ ተመላሽ እንዲሆን የሚያደርገው ይህ አሰራር ተግባራዊ የሆነባቸዋል ከተባሉ አብዛኛው አፍሪካ ሀገራት መካከል 50 ሀገራቶች ይገኛሉ። ከዚህም በቀዳሚነት ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ታንዛኒያ ይገኙበታልም ተብሏል። ይህ በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው የተሻሻለው አዲሱ ሕግ ከቪዛ ጊዜያቸው በላይ የቆዩ ጎብኚዎችን ለመከላከል ያለመ ነውም ተብሏል። በመርሃ ግብሩ መሰረት አመልካቾች እንደ ኤምባሲው ኦፊሰሮች ውሳኔ ለቪዛ እስከ $20000 የሚደርስ ገንዘብ እንደሚያስይዙ ይጠየቃሉም ተብሏል። አሜሪካ ውስጥ ከቪዛ ጊዜያቸው በላይ ለረጅም ጊዜ የሚቆይ ዜጎች ባሏቸው ሀገራትና የሀገር ውስጥ ሰነዶች ላይ የላላ ቁጥጥር የሚያደርጉ ሀገራት የቪዛ ማስያዣ የሙከራ መርሃ ግብር ተግባራዊ የሚደረግና የተጀመረው ባለፈው ዓመት ነሐሴ ወር እንደነበር ተገልጿል። መርሃ ግብሩ ለ1 ዓመት የሚቆይ የነበረ ሲሆን የተቀመጠው ጊዜ መጠናቀቁን ተከትሎ አዲስ መመሪያ መውጣቱ ነው በዛሬው ዕለት የተገለጸው። በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው ይህ አዲሱ የቪዛ ማስያዣ ገንዘብ ፕሮግራም ቋሚ እንደሚሆን ተገልጾ በተጠናቀቀው የሙከራ መርሃ ግብር መሰረት አመልካቾች ከ5000፣ 10000 እስከ $15000 ድረስ እንዲይዙ ይጠየቁ የነበረ ሲሆን በአዲሱ ፕሮግራም አነስተኛው $5000 ከዝርዝሩ ወጥቶ ከፍተኛ የማስያዣ ገንዘብ ወደ 20000 ከፍ መደረጉ ተገልጿል። በሌላው መረጃችን ለደረጃ ለግብር ከፋዮች በሙሉ የአዲስ አበባ ገቢዎች ቢሮ ከግብር ክፍያ ጋር በተያያዘ ለደረጃ ለግብር ከፋዮች በሙሉ የመጨረሻ ሐምሌ 30 ቀን 2018 እንደሆነ ይፋ አደረገ። በዚህም መሰረት የአዲስ አበባ ገቢዎች ቢሮ ራስዎንና ድርጅትዎን ከቅጣትና ላስፈላጊ ውጣ ውረድ ይታደጉ ያለ ሲሆን ሐምሌ 30 ቀን 2018 ከመጠናቀቁ በፊት ግብራቸውን እንድትጨርሱ ሲል ማስጠንቀቂያ በዛሬው ዕለት አውጥቷል። በሌላው መረጃችን በብር ደሞዝ የሚከፈላቸው ሰዎችን በተመለከተ አዲስ መረጃ ወጣ። የቀድሞው የዓለም ባንክ ፕሬዝዳንት የኢትዮጵያ ብር መዳከምና የውጭ ምንዛሪ ማሻሻያዎች ድህነትን በከፍተኛ ሁኔታ ማባበሳቸውን በመግለጽ በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል ሲሉ ተናገሩ። በተቃራኒው ጥቂት ቡድኖች የውጭ ምንዛሬንና የሀገር ውስጥ ብድርን በልዩ ሁኔታ ማግኘት በመቻላቸው ተጠቃሚ መሆናቸውንም ጠቁመዋል።
አያይዘው ፕሬዝዳንቱ የፖሊሲ ጥናትና ኢትዮጵያ በዋና ምሳሌነት የተጠቀሙ ሲሆን ሀገሪቱ የእርሻ መሬት፣ የተፈጥሮ ሀብት፣ የውሃ፣ ተስማሚ አየር ንብረትና የሰው ኃይል አቅም ያላት በመሆኗ ትልቅ የእድገት አቅም ያላት ሀገር እንደሆነች ገልጸዋል። የዓለም ባንክ በኢትዮጵያ ውስጥ ወደ 200 የሚጠጉ ፕሮጀክቶች በገንዘብ መደገፍና 43ቱ አሁንም በሂደት ላይ እንደሚገኙ የጠቆሙት ፕሬዝዳንቱ ሆኖም የሀገሪቱ የነፍስ ወከፍ ገቢ አሁን $1100 አካባቢ በመሆኑ ከዓለም ድሃ ሀገራት አንዷ አድርጓታልም ብለዋል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞችና ተጠቃሚዎች በሙሉ የኢትዮጵያ ንግድ ባንክ አዲስ መግለጫ ይፋ አድርጓል። የኢትዮጵያ ንግድ ባንክ ማዕከላዊ ሪጅን የባንክን የ2018 እቅድ በቁርጠኝነት በፈጸመበት አዲስ ስኬት ታሪክ ለመጻፍ ዝግጁ መሆኑን በዚህ ሰዓት ይፋ አደረገ። ሪጅኑ የ2018 ዓመታዊ የሥራ አፈጻጸም ግምገማውን በዋና መስሪያ ቤቱ አካሂዶ ዓመቱን አፈጻጸም በጥልቀት የገመገመ ሲሆን በቀጣይ ዓመት የተሻሻለ አቅም ለመስራት የሚያስችሉ አቅጣጫና ተግባራትን አቅዶ መቀመጡን ይህም ደግሞ በመላው ዓለም ላይ ለሚገኙ የኢትዮጵያ ንግድ ባንክ ደንበኞች በሙሉ እንኳን ደስ ያላቸው መልእክቱን አስተላልፏል። የማዕከላዊ ሪጅኑ ምክትል ፕሬዝዳንት አቶ ሙሉነህ ባስተላለፉት መልእክት ባንካችን ባለፈው በጀት ዓመት ያስመዘገበው አመርቂ ውጤት ለቀጣይ የበለጠ ከፍተኛ የሥራ አፈጻጸም እንዲነሳ ያደርጋልም ብለዋል። በተለይ ሀብት ማሰባሰብ፣ የብድር አቅርቦትን ማሳደግ፣ ዲጂታል ባንኪንግ ማስፋፋትና ሌሎች አፈጻጸም መለኪያዎችን በተሻለ ደረጃ በመፈጸም የተሰጠውን ተልዕኮ በማሳካት መላ የሪጅን ሰራተኞች በአንድነት በትጋትና በቁርጠኝነት እንዲሰሩም ጥሪ አቅርበዋል። የትናንት ስኬት የነገ ድል መነሻ ነው በሚል መንፈስ ማዕከላዊ ሪጅኑ የተሰጠውን የ2018 እቅድ በቡድን ስራና በተቀናጀ ጥናት በማሳካት አዲስ የስኬት ታሪክ ለመጻፍ ያለውን ቁርጠኝነት አረጋግጧል። በተጨማሪም ለሪጅኑ ውጤታማ አፈጻጸም የላቀ አስተዋጽኦ ላበረከቱ ሰራተኞችና ዲስትሪክቶች እውቅናና ሽልማትም ተበርክቶ በቀጣይ ዓመት አዳዲስ የዲጂታል ባንኪንግ አገልግሎትን እንደሚጀምር ለመላው ደንበኞቹ ይፋ አድርጓል። በመጨረሻም በአዲስ አበባ ከተማ እየተካሄደ ያለውን መጠነ ሰፊ የኮሪደር ልማትና የአሰራር ለውጥ ተከትሎ የግል አልሚዎች ፕሮጀክቶችን ከከተማው አዳዲስ ገጽታ ጋር በማመሳሰር ወደ ግንባታ እየተመለሱ መሆኑ ተጠቆመ። ላለፉት 2 አስርተ ዓመታት በአውቶሞቢል ዘርፍ ላይ ተሰማርቶ የቆየው አባይ ቴክኖሎጂና ንግድ አክሲዮን ማህበር በሪል ስቴት ዘርፍ በከተማዋ የልማት ስራዎች ምክንያት ተቋርጦ የነበረውን የተሰኘ ግዙፍ ፕሮጀክቱ ማሻሻያ በማድረግ ይፋ ማስጀመሩንም አስታውቋል። ይሁን እንጂ ኩባንያው የከተማዋን አዲስ የፕላን መስፈርት መሰረት በማድረግ በዲዛይንና በይዘት ላይ ማሻሻያ በማድረግ ግንባታ በይፋ መጀመሩንም ገልጿል። ፕሮጀክቱ በከተማዋ እየታየ ያለው የመኪና ማቆሚያ ችግር ለመቅረፍ እንዲያስችል 6 ወለሎችን ለፓርኪንግ የመደበ ሲሆን ለመጀመሪያ ጊዜ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ስፍራ በህንፃው ውስጥም አካቷል። በሌላ በኩል ኩባንያው በሜክሲኮ አካባቢ የሚገኘውን 25 ወለሎች ላይ የመጀመሪያውን ዳውንሎድ የተሰኘ የቅይጥ አገልግሎት ፕሮጀክት የመሰረት ድንጋይ በማስቀመጥ ወደ ግንባታ መሸጋገሩን ለደንበኞቹ ለሚዲያ አካላት በዛሬው ዕለት አሳይቷል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።